በዛሬው ፕሮግራማችን በኦሮሚያ ክልል በታጣቂዎች ስለታገቱት የመንግስት ሰራተኞች ድርጊቱ የተፈጸመው በኦነግ ሸኔ ታጣቂዎች ነው። ከታገቱት መካከል 13ቱ የመንግስት ሰራተኞች ሲሆኑ ቀሪዎቹ ደግሞ የአካባቢው ነዋሪዎች ናቸው። በውጭ ያሉ ኤርትራውያን የሚያቀርቡት ድንበር ተሻጋሪ ጭቆና ምንድነው? መንግስት በጣም አስጨናቂ የሆነ ድንበር ተሻጋሪ ጭቆና በዜጎቹ ማስፈራራት፣ ብር መክፈል 2% የሚሉት ማለት ነው ለሀገሩ። የብሪታንያው መንግስት ደግሞ እውቅና የለውም በዚህ ጉዳይ። ከእንሰት ቃጫ የንጽህና መጠበቂያ ስለሰራችው ወጣት እንዲሁም የስፖርት ዘገባ ማካተናል። እንድትከታተሉን የአክብሮት ግብዣችን ነው። በኦሮሚያ ክልል ምስራቅ ቦረና ዞን ጉሜ ኤልዳሎ ወረዳ 13 የመንግስት ሰራተኞችን ጨምሮ 18 ሰዎች በታጣቂዎች መታገታቸውን የወረዳው ባለስልጣን ተናገሩ። የጉሜ ኤልዳሎ ወረዳ ምክትል አስተዳዳሪ የሆኑት አቶ ዶዮ ዲባ ታጣቂዎቹ ትናንት ረፋድ 3 ሰዓት አካባቢ ከነገሌ ቦረና ወደ ጉሜ ኤልዳሎ በመኪና ሲጓዙ የነበሩ ሰላማዊ ሰዎችን በማስወረድ እንዳገቷቸው ለቢቢሲ ገልጸዋል። ይህ ድርጊት የተፈጸመው ለስራ ጉዳይ ከነጌሌ ቦረና ወረዳ ወደ ወረዳችን እየመጡ በነበሩ 18 ሰዎች ላይ ሲሆን ድርጊቱ የተፈጸመው በኦነግ ሸኔ ታጣቂዎች ነው። ከታገቱት መካከል 13ቱ የመንግስት ሰራተኞች ሲሆኑ ቀሪዎቹ ደግሞ የአካባቢው ነዋሪዎች ናቸው። ይህ የኦነግ ሸኔ ኃይል ከዚህ በፊትም የማሸበር ተግባር ሲፈጽም ቆይቷል። ይህ ቡድን የገቢ ምንጭ ሲያጣ ሰዎችን በማገትና ወደ ጫካ በመውሰድ ከቤተሰቦቻቸው ገንዘብ በመጠየቅ እንደ የገቢ ምንጭ ይጠቀማል። የታገቱ የመንግስት ሰራተኞችን ማንነት የተጠየቁት ምክትል አስተዳዳሪው ይህንን ብለዋል። ከታገቱት የመንግስት ሰራተኞች ውስጥም አንድም የመንግስት ሹመኛ የለበትም። ሁሉም የመንግስት ሰራተኞች ናቸው። 11ዱ የወረዳችን፣ 2ቱ ደግሞ ከመንገድና ሎጂስቲክስ የዞን ጽህፈት ቤት ለድጋፍ ስራ እየመጡ የነበሩ የዞን ሰራተኞች ናቸው። እንግዲህ መንግስት ተከታትሎና ያሉበትን ፈልጎ እርምጃ የሚወስድ ነው የሚሆነው። ምክትል አስተዳዳሪው አቶ ዶዮ በአካባቢው በተደጋጋሚ በታጣቂዎች የእገታ ወንጀሎች ተፈጽመው እንደሚያውቁ ተናግረዋል። ይህ ድርጊት የተለመደ ነው። ታጣቂዎቹ ከዚህ በፊትም የመንግስት ሰራተኞችንም ነዋሪዎቻችንንም አፍኖ በመውሰድና ወደ ቤተሰብ በመደወል ገንዘብ እየጠየቁ እንደ የገቢ ምንጭ ይጠቀማሉ። እነዚህ የታገቱት ሰዎች ምንም አይነት የፖለቲካ ተሳትፎ የላቸውም። ለህዝብ አገልግሎትና ለግል ጉዳያቸው ሲጓዙ የነበሩ ናቸው። በድርጊቱ የተከሰሰው መንግስት ኦነግ ሸኔ ሲል በሽብርተኝነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው ታጣቂ ቡድን እገታውን አስመልክቶ እስካሁን ያለው ነገር የለም። ከቢቢሲ ለቀረበለት ጥያቄም ምላሽ አልሰጠም። ሆኖም ታጣቂ ቡድኑ በአካባቢው በስፋት እንደሚንቀሳቀስ ይነገራል። ቡድኑ በሚንቀሳቀስባቸው የተለያዩ አካባቢዎችም በተለያዩ ጊዜያት በተፈጸሙ እገታዎች ይከሰሳል። የፕሬዝዳንት ኢሳያስ መንግስት በውጭ በሚኖሩ ዜጎቹ ላይ የሚያደርሰውን ድንበር ተሻጋሪ ጭቆናን የተመለከተ አንድ ጉባኤ ትናንት በለንደን ተካሂዷል። በርካታ ጥናቶች የቀረቡበትና የአውሮፓ መንግስታት ስለ ድንበር ተሻጋሪ የኢሳያስ መንግስት ጭቆናዎች ለማስረዳት ያለመ ነው የተባለውን ጉባኤ በተመለከተ ከአሰናጆቹ አንዱ የሆነውንና በዩኬ የሚኖረውን አቶ መሀሪ ወልዱን አነጋግረናል። ያስፈልገው በዚህ ሀገር በብሪታንያው ማለት ነው የኤርትራ መንግስት በጣም አስጨናቂ የሆነ ድንበር ተሻጋሪ ወይም ደግሞ ትራንስናሽናል ሪፕሬሽን የሚለው እሱ አይነት ጭቆና በዜጎቹ ማስፈራራት፣ ብር መክፈል 2% የሚሉት ማለት ነው ለሀገሩ። የብሪታንያው መንግስት ደግሞ እውቅና የለውም በዚህ ጉዳይ። እዚህ ለማስረዳትና ወደ መንግስቱ ደግሞ አሁን የተከፈተ አዲስ ነገር ስላለ በብሪታንያው መንግስት ትራንስናሽናል ሪፕሬሽን እንደ ህግ ማጽደቅ እየተዘጋጀ ስለሆነ እኛም በኤርትራ ያን ተቃዋሚዎች ወይም ደግሞ በብሉ ሪቮሉሽን የምንታወቀው ብዙ አፕሊኬሽን ስላስገባን መንግስቱ እውቅና ለማስጠጠኛ እየተዘጋጀ ስለለ በትኩረት ሰርተን አስፈላጊ የሆኑ የመንግስት ተቋማት ጠርተን ነው ሰሚናሪ ያካሄድ ነው። መሀሪ፣ ምንድን ነው ድንበር ተሻጋሪ ጭቆና ማለት?
እንዴት ነውስ ተፈጻሚ የሚሆነው እየሆነ ያለው በተለያዩ ሀገሮች ዩኬን ጨምሮ? እኛ እንደ ኤርትራ ትውልድ ያለ ሰው በዚህ ሀገር እየኖሩን አሳይለም ሲከር ጠይቀን በብሪታንያው መንግስት መጠለያ ተሰጥተን መኖሪያ ተሰጥተን እንደገና ናቹራላይዜሽን አድርገን ዜግነት ማለት ነው እንኖራለን። አት ዘ ሴም ታይም የኤርትራ መንግስት ደጋፊዎች፣ ሰላዮች፣ ሌላ የማኒ ላውንድሪ ስራ የሚሰሩ ሰዎች እዛ መጥተው የኢንግላንድ መንግስት የሰጠው የዲሞክራሲያዊ መሰል ተጠቅመው ከዛ በኋላ ወደዛ መንግስት ነው የሚሰሩት። እኛ ደግሞ ቤተክርስቲያን እንዳንገባ፣ ወደ ቤተሰቦቻችን እንዳንሄድ፣ እንዳንጎበኝ፣ የራሳችን እንወክለዋለን የሚለው ህብረተሰብ ተጠቅመን ኮሚኒቲ ምናምን እንዳናቋቁም፣ እርስ በርሳችን ተጣርተን የሀገራችን ጉዳይ እንዳናጋገር፣ ሁሉም እዚህ ያለው ዴሞክራሲያዊ መብታችን እንዳንጠቀም እየከለከለን። እንዴት ነው የሚከለክላችሁ? የሚከለክለን ቤተክርስቲያን መግባት ይከለክለናል። ማን ነው የሚከለክላችሁ? በቤተክርስቲያን ውስጥ የገቡ የእሱ አገልጋዮች። እንደምታውቀው በኤርትራ ኦርቶዶክስ ቤተክርስቲያን አቡነ አንቶኒዎስ ፓትርያርኩ ለ20 ዓመት በወህኒ ቤት አስቀምጦ ነው የገደለው። በቤተክርስቲያኗ ውስጥ የአቡነ አንቶኒዎስ ደጋፊዎችና የመንግስቱ ደጋፊዎች የተለያዩ ነው። እኛ እንደ ነጻ ዲሞክራሲያዊ ሙቭመንት እንደምናደርግ ሰዎች አቡነ አንቶኒዎስ ለምን ታሰሩ እንል ነበር። ከሞቱ በኋላም ለምን ሞቱ፣ ቤተክርስቲያኗ በአቡነ አንቶኒዎስ ክህደት ፈጽማለች ስለምንል በቤተክርስቲያኑ ልዩነት ተፈጠረ። ከዛ ሁሉም በአቡነ አንቶኒዎስ የሚጸልይ ይሁን ቅዳሴ የሚያርግ ቄስ ይሁን ዲያቆን ከዛ ተባረረ። ምእመኑ ሁሉ ተባረረ። ይሄ ማለት እንግሊዝ ውስጥ ነው የሚሆነው? እንግሊዝ ውስጥ ነው እየነገርኩ ያለው። ይሄም በአውሮፓ ሙሉ አለ። የኖርዌጂያን ፖለቲሻን መጥተው ነበር በዚህ ሰሚናር። እሱ ሁሉ ተነግረውባቸው ወደ መንግስታቸው ሪፖርት እንዳደርጉ አድርገናል ማለት። ሌላው ጭቆናው የሚገለጽበት ተብሎ የሚጠቀሰው ኤምባሲ ኤርትራውያን ከሚያገኙት ገቢ 2% እንዲከፍሉ ይደረጋሉ። ይህን ማይከፍሉ ከሆነ ደግሞ የአንዳንድ ህዝባዊ አገልግሎቶች እንዳያገኙ ፓስፖርትን የማሳደስ ወዘተ ይደረጋሉ ይባላል። ስለሱ ንገረን። እሱማ በጣም ቆይተዋል። አሁን አዲስ ነገር የመጣው አንድ የቤተሰብ አባል የሆነ ነገር ድንገት ከሞተ ምናምን፣ እንደምታውቀው የኛ ሀበሻ ወደ ሀገር ቤት ሄደን ቀብር መፈጸም እንፈልጋለን አይደል? ለዚህ የሞተ ሰው ለሬሳው ምን የት ነበረ? ተቃዋሚ ነበር? ወደ ቤተ ክርስቲያን ይገባ ነበር? ካልነበረ መንግስት ደጋፍ ከነበር ችግር የለውም። ከኛ ጎራ ከሆነ ደግሞ ሬሳው ሳይቀር 2% መክፈል አለበት። ስንት ዓመት ተቀምጦ ተብሎ በዚህ ሀገር ካልኩሌት ተደርጎ ማለት ነው። ከዛስ እኔ አልከፍልም ካልኩ በዚህ ሀገር እዚህ ሀገር ኤምባሲው ምንም አገልግሎት አይሰጠኝም። እዚህ ብቻ አይደለም፣ ኤርትራ ውስጥ ያሉ ቤተሰቦቼ በጣም ከፍተኛ የሆነ ተጽዕኖ ይደረግባቸው እኔ እንድከፍል ማለት ነው ለማስገደድ። ይህ ሁሉ ወንጀል ደግሞ የሚፈጸመው በዚህ በተከበረ ሀገር ዴሞክራሲያዊ የሆነው ሀገር በእንግሊዝ ውስጥ ነው። እዚህ ለመንግስቱ ለታላቋ ብሪታንያ መንግስት ማስረዳት ደግሞ የኛ ሚና ነው። ኮንፈረንሱ እዚህን ለመንግስት በደንብ ለማስረዳት ኢንቴንሽን ያደረገ ነበር ማለት ነው። በኤርትራ መንግስት ጭቆና ደርሶብናል ብለው ከአገር የወጡ በአውሮፓ በአሜሪካ ጥገኝነት የጠየቁ ሰዎች መልሰው ጨቁኖናል የሚሉትን የኢሳያስን አስተዳደር የሚከላከሉና ለሱም ስርዓት የሚሰሩ ሆነው ሲገኙ የእናንተ ስሜት ምንድን ነው? የምትኖሩበትስ አገር ይህንን ነገር እንዴት ነው የሚያየው? ብዙውን ጊዜ ኮንፈረንሱ ላይ የተነሳም ነገር ካለ አያይዘህ ነገር። እኛ እንደዚህ አይነት ነገር ስናይ ቆይተናል። በጣም ስሜታችን ተጎድተዋል። በልጆቻችን በትምህርት ቤት እየተገፉ ነው፣ ቡሊን እየተደረጉ ነው፣ በሳቸው ጎራ ማለት ነው። ወደ ሆነ የኮሚኒቲ እንቅስቃሴ አናደርግም። ሰዎቹ ደግሞ አሳይለም ስከር ለመጠየቅ አልመጡም። ሊትራሊ ለመሰለልና ለዛ መንግስት ብር ለመሰብሰብ ነው ምንጩ። በጣም ታላቅ የሆነ አንድ የህግ ደጋፊ እዛ ከመጣ በ3 ዓመቱ ቢዝነስ ይከፍታል። ከየት ይመጣል ብሎ እናውቀዋለን። አሁን ወደ ፖሊስ ኮሚሽንና ወደ ሴኩሪቲ አጀንሱ ኮኔክሽን እየፈጠር ነው። በዛ ሰሚናሩ ነበር። ሰሚናሩ እዛ አጠቃሉ ነው ሁሉም የሰማው ማለት ነው። ኮንፈረንሱ ላይ ከተለያዩ ሀገራት ሰዎች እንደተጋበዙ ገልጸህልኛል እና ከዚህ በኋላ ከኮንፈረንሱ ወስደው ለየመንግስቶቻቸው ይህን ነገር ማሳወቅ ነው ስራቸው የሚሆነው? ምንድን ነው እንዲሳካ የተፈለገው? ከዚህ ወስደው የሀገራቸው ያለው ፓርላመንት ለማስማትና በአውሮፓ ሙሉ ያለው የኤርትራ መንግስት ኤምባሲ በደንብ ኢንቨስቲጌት እንደሚደረግ እንቅስቃሴ ለማድረግ ነው። አሁን ለመጀመሪያ ስለሆነ እዚህ 3 ሀገር ነው የጀመርነው። ኢንግላንድ፣
ጀርመኒ፣ ኖርዌይ እና ስዊድን 4 ሀገር ማለት ነው። አሁን በእንግላንድ ሞር ኦር ለስ ጥሩ ሄደዋል። አንድ አስፈላጊ ነጥብ እዚህ ያለ የብሪታንያው መንግስት ትራንስናሽናል ሪፕሬሽን ህግ መሆን አለበት፣ ግን ከዚህ በኋላ ከየሀገራቱ ዳታ መሰብሰብ አለብን ብሎ ባሰበው ወቅት እኛ 200 አፕሊኬሽን ከዓለም ሙሉ ያለው ጨቋኝ መንግስት የመጡ ዜጎች አስገብተዋል። ከዚህ 87% እኛ ኤርትራውያን ያስገበናቸው ነበሩ ማለት ነው። አድማጮች አሁን ደግሞ አንድ ሁለት ዜናዎችን ላሰማችሁ። አዲሱ የሮማ ካቶሊክ ሊቀ ጳጳስ ሊዮ 14ኛ በመጀመሪያ ስብከታቸው እምነት ማጣት መስፋፋቱን አሳስበዋል። ሊቀ ጳጳሱ ሰዎች ቤተክርስቲያንን ጥለው ወደ ቴክኖሎጂ፣ ገንዘብ፣ ስኬት፣ ሀያልነት ወይም ደስታ ፊታቸውን እያዞሩ ነው ሲሉ ተናግረዋል። እስራኤል በምስራቅ ኢየሩሳሌም በተባበሩት መንግስታት የሚደገፉ ትምህርት ቤቶችን ዘግታለች። የመንግስታቱ ድርጅት የእስራኤል ባለስልጣናት ህጻናት ትምህርት የማግኘት መሰረታዊ መብታቸውን እየነፈጉ ነው ሲል ድርጊቱን ኮንኗል። የዓለማችን ቱጃር ቢል ጌትስ በሚቀጥሉት 20 ዓመታት አብዛኛውን ሀብቱን ሊያከፋፍል ነው። ጌትስ $200 ቢሊዮን የሚጠጋ ገንዘብ በእርዳታ ድርጅቱ በኩል ለመስጠት ማቀዱን ይፋ አድርጓል። በመጨረሻም ህንድ ወታደራዊ የጦር ሰፈሮቼ በፓኪስታን ጥቃት ደርሶባቸዋል ብላለች። ፓኪስታን ግን ከጥቃቱ ጀርባ እጅ የለበትም ብላለች። ዜናዎቹ እነዚህ ናቸው። ቢናፓድ ይባላል። የንጽህና መጠበቂያ ነው። በኢትዮጵያ ሴቶች ነው የተሰራው። ልዩ የሚያደርገው ደግሞ በዋናነት የሚሰራው ከእንሰት ቃጫ መሆኑ ነው። ከዚህ ፈጠራ ጀርባ ያለችው ሴት ፋይዛ ሸምሱ ትባላለች። ማቴሪያል ሳይንስ ምህንድስና ነው የተማረችው። ጅማ ዩኒቨርሲቲ ሌክቸረርም ነበረች። ይህንን አዲስ ፈጠራ ለመጀመር ምክንያት የሆነችኝ ጉራጌ ሀገር ያደገችው እናቴ ናት ትላለች። እናቴ ጉራጌ ሀገር ውስጥ ነው ያደገችውና ምንድን ነበር ድሮ የምትጠቀሙት እዛ ክልል ላይ ብዬ በምጠይቃት ሰዓት የእንሰትን ግን ሴቶች ይጠቀሙ ነበር፣ ሲወሉ አንጥፎ ይጠቀሙ ነበር አለች። ማቴሪያል እንዴት እንደዛ ሊሆን ይችላል ብዬ አብረን ስናየው ውሃማ በተለየ ለሁለት ተካፍሎ ያለው ፓርት ውሃ ሲፈስበት ይዞ መቆየትና ሊክ ያለ ማድረግ ባህሪ ያለውና እዛ በመገረፍ ወደ ላብ ነው የገባው። በወቅቱ ጥናት አድርጌ የጥናት ወረቀት ለማሳተም ብቻ ነበር አላማዬ የምትለው ፋይዛ በሂደት ግን ወደ ገበያ ቢወጣ ውጤት እንደሚያስገኝ መረዳቷን ለቢቢሲ አስረድታለች። በሰዓቱ ሪሰርች ብቻ ለመስራት ነበር አላማዬ። ላይክ ሪሰርች ሰርቼ ዴን ፔፐር ሪሰርች ለማድረግ ነበር መጀመሪያ እቅዴ። ነገር ግን ይሄ ነገር ወደ ቢዝነስ መቀየር እንደሚችል ካየሁ በኋላ 2 ፕሮዳክቶችን ዲቨሎፕ አድርገናል እንደ ማኒስትሬሽን ፕሮዳክት። አንደኛው ሪዘብል ፓድ የሚታጠብ ሞዴል ሲሆን ይሄ ገበያ ላይ ውሎ አሁን ገቢ ያገኘን ያለንበት ነው ያለው። ዲስሰርተ ነው ሚኒመም ቫሪያብል ፕሮዳክት ወይም ኤምቪፒ ሰርተን ነገር ግን ስኬል አፕ አላደረግነውም በማሽነሪ ጥረትና በፋይናንሻል ሰፖርት ምክንያት ማለት ነው። እሱ ፈንድና ላይክ ሰፖርት ይፈልጋል። ግን ስቲል ዊ ሃቭ ዘ ፕሮዳክት ግን ስኬል አፕ አላደረግነውም። ሪዘብል ፓዶቻችን ቴስት አስደርገን ኢትዮጵያን ኮምፓኒ ተስተን ቴስት ሰርቲፊኬት አለን። የተወሰኑ ሪቨን ጀነሬት ማድረግ ጀምረናል። ከኢሜጆች ጋር ሊንክ ፈጥረን የተወሰኑ ሳምፕሎችን የሸጥንበት ሁኔታ ነው ያለው እና ይህን ይመስላል ጆርናችን። ከኮባ ቃጫ የሚሰራው ይህ የንጽህና መጠበቂያ ከኬሚካል የጸዳና ተፈጥሮን መሰረት ያደረገ በመሆኑ ብዙ ደንበኞች ምቾት እንደተሰማቸው ይነግሩናል ብላለች ፋይዛ ሸምሱ። ገበያ ላይ ያለ ፕሮዳክት የሚታጠብ ሞዴስ ነው። አብዞርባንት ኮር ወይም ደግሞ የመሀለኛው ክፍል ከእንሰት ቃጫ ነው የሚሰራው እና ከኮተን ሌሎቹ ደግሞ ከኮተን ጨርቅና ከወተር ፕሩፍ ማቴሪያል ነው የሚሰራው። ኳሊቲ ዋይዝ በጣም ኳሊቲ የሆነ ፕሮዳክት ነው። ሊክ አያደርግም፣ አብዞርብ ያደርጋል፣ ምቾት አለው፣ ጤናማ ነው። ምንም አይነት የማህፀንና ጎንዮሽ ጉዳት የሌለው ንጹህ ወይም ደግሞ ከተፈጥሯዊ ነገሮች የተሰራ ፓድ ነው። ኮስት ዋይዝ ደግሞ ምንድነው አፎርደብል ነው። ለምሳሌ አንድ ሰው አንድ ከገዛ በኋላ 2 ዓመት ሳይጥል ያንን ነገር መጠቀም ይችላለች። አንድ ሴት በተለይ ሎ ኢንካም ወይም ደግሞ ዝቅተኛ ገቢ ላላቸው ቤተሰቦች አንዴ ከተገዛ ፓዱ ወይም 2 ዓመት ድረስ ልክ እንደ ፓድ የታጠበ ሴፍ በሆነ ቦታ ሰስተነብል የሆነ ፓኬጅ አለው፣ ከረጢት አለው። እዛ ላይ ያጠቡ ያስቀምጣሉ። ከየጊዜው ሞዲስ መግዣ ገንዘብ አይቸገሩም ማለት ነው። ሌላ ደግሞ ከኢንቫይሮንመንት አንጻር ይዘን እነዚህ ዲስፖዝ የሚደረጉት ፓዶች የሚሰሩት ከኬሚካል ነው ወይም ደግሞ ከፕላስቲክ ነው የሚሰሩት። ይህ ራሱ የቻለ የጎንዮሽ ጉዳት አለው። አንዳንድ ሰው ያቃጥል ያሳከኛል ይሰዋል። ብዙ ሰው አሁን እኛ ይህን ስራ ከጀመርን በኋላ ኮንሽስ የሆነ ሰዎች አሉ ኬሚካሉ ያንት የሚላቸው ማለት ነው። እነዛ ሰዎች ከዛ አንጻር ይህንን ፓድ ይመጣል ማለት እና የተወሰነ ቴስቲሞኒ ሰብስበን ነበረ ከፍሪ ዶኔሽን ሰጥተናቸው ጋር
ጋርመንት ላይ የሚሰሩ ሰራተኞች ከነሱ ላይ ፊድባክ ተሰብስበን ነበር። አንዷ አሁን ከዚህ በፊት አፋይን ልጠኝ ነበር ያንን ሳደርግ በቃ ልክ ፍሳሽ ሲነካው ገበያ ላይ ያለ አፋይን ልጠኝ ነበር። አሁን ግን በቃ ሰላም አለኝ አለች። እና ሌላ ደግሞ ደስ የሚለው ነገር ለረጅም ሰዓት ይቆያል። ላይክ አድርገነው እስከ ምሳሳት ድረስ ልክ ምሳሳት ያው ብሬክ አይደለ ከዛ ድረስ ምንም አይነት ሊክ ሳያደርግብን ተመችቶን ተቀምጠን እንሰራለን። ከዛ በኋላ ደግሞ ምሳሳ ላይ ረፍት ውስጥ ደግሞ ሌላ ቀይረን ወደ ስራችን እንገባለን ነበር ያልችው። ያ ደግሞ ምንድነው አንድ አስተያየት የሰማሁት ስናሰጣው ብዙም አይደብርም። ሰው ፓድ እንደሆነ አያውቀውም። ከለርፉል ነገር ስለሆነ ሰው ኖቲስ አያደርገውም። ብዙ ጊዜ የሚያሳቀው አብዛኛው ሰው አጥቦ እንዴት አሰጠዋለሁ ይሄ ፓድ እንደሆነ ሞዲት እንደሆነ እንዴት እንዲያቀብኝ አይፈልግም የሚለው ነገር ስቲግማ አለ። ከለርፉል መሆኑ በራሱ ያንን ነገር ያስወግዱልኛል ያለቻለች ፋይዛ። የወደፊት ህልሟ ከውጭ የሚገቡ የንጽህና መጠበቂያዎች በአገር ውስጥ በአገር በቀል ፈጠራቸው እንዲተኩ ነው። ጥናቶች እንደሚያሳዩት በኢትዮጵያ 53% ሴት ተማሪዎች የንጽህና መጠበቂያ ስለሌላቸው በየወሩ ከትምህርት ለመቅረት ይገደዳሉ። በዚህ ረገድ አስተዋጽኦ ማድረጋችን ያስደስተናል ትላለች ፋይዛ። በጣም ትልቅ ሚና ነው የሚጫወተው። ስተዲዎች እንደሚያሳዩት ከ75% በላይ የኢትዮጵያ ሴቶች በቂ የሆነ የሞንስትሬሽን ወይም ደግሞ የወር አበባ ንጽህና መጠበቂያ ምርት አያገኙም ነው የሚለው። ያ ማለት ኢቨን ሌላም ጥናት እንደሚያሳየው ከ53 ከ45% የሚሆነው ሴቶች እስከ 3 ቀን እስከ 4 ቀን ክላስ አብሰንት ይሆናሉ በኢትዮጵያ ውስጥ ማለት ነው። ያ ማለት በጣም ሂዝሎስ ነው ኢንተርምስ ኦፍ ኤዱኬሽን። ይህን ፓድ ግን ለምሳሌ ለልጆች ቢያገኙ ቤተሰቦቻቸው ቢገዙላቸው ወይም ደግሞ ድምፅ ኤንጂኦ ገዝቶ ቢሰጣቸው በተለይ ገጠራማ ክፍል ላይ ኢቨን እዚህ አዲስ አበባ ላይ ራሱ ገቨርንመንት ውስጥ የሚማሩ ተማሪዎች አሁን አንድ ጊዜ አባል የሚባል ቤት ሄደን ነበር። ላይክ ፍሪ የሆነ ትምህርት ቤትም ክፍያ የሌለትም እና ብዙ ጊዜ ዝቅተኛውን ተማሪዎች የሚማሩበትን ቤት ነው እና አንዲት ሴት ዶኔት አድርጋ ነበር ዲስትሪቢዩት የሰጠናቸው ፓዱ እና ምንድን ያልን አስተማሪው እኔ በጣም ተሳቅቃለሁ አቋርጦ ይወጣሉ አለ በዚህ ምክንያት እና በጣም ጥሩ ነገር የሚያደርጋችሁ በጣም ነው የምናመሰግናችሁ እና ፊል አደርጋለሁ አለ። ልጆቹ ይህን ፓድ ስለማያገኙ ምንድነው ቀጥታ ወደ ቤት ነው የሚሄዱት። አስፈቅደው ይሄዳሉ። ይህ ነገር ማግኘታቸው በጣም ትልቅ ነገር ነው ብለው ሲነግረን ነበርና በጣም አስተዋጽኦ ያደርጋል። አሁን ደግሞ ቅዳሜና እሁድ ስለሚካሄዱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ግምቶችን እንንገራችሁ። ቅዳሜ ፍሉሃም ከኤቨርተን ባለፈው ሳምንት ጥሩ ከመጫወቱን በላይ ድሎቹን ቢጠቀም ኢፕስዊች ታውን ማሸነፍ ይችል ነበር። ቡድኑ ዴቪድ ሞይስ እንደመጡ የነበረውን ጥሩ አቋም አለማስቀጠሉ ማሻሻያዎች እንዲያደርግ ስለሚያግዘው ጥሩ ነው። ፍሉሃም በበኩሉ ዘንድሮ የሚገመት ቡድን ባይሆንም ይህንን ጨዋታ ያሸንፋል። ግምት 2-1 ፍሉሃም ኤቨርተንን ይረታል። ኢፕስዊች ታውን ከብሬንፎርድ 2-0 ያሸንፋል። ሳውዝሃምፕተን ከማንቸስተር ሲቲ በቻምፒየንስ ሊግ ለመሳተፍ ስለሚፈልግ ጠንካራ አሰላለፉን ይዞ ይገባል። ሲቲዎች ከረጅም ጊዜ በኋላ በጥሩ አቋም ላይ መሆናቸውን ያለፉትን 4 ጨዋታዎች በማሸነፍ አሳይተዋል። በዚህ ጨዋታ ዋናው ጥያቄ የሚሆነው ሲቲ ስንት ጎል ያስቆጥራል የሚለው ነው። ግምት 3-0 ሲቲ ሳውዝሃምፕተንን ይረታል። ወልቭስ ብራይተንን 2-1፣ በርንመዝ እና አስቶን ቪላ 2-2 ይለያያሉ። በእሁዱ ጨዋታ ኒውካስል ከቼልሲ ይገናኛል። ቼልሲ ያለፉትን 3 ጨዋታዎች አሸንፏል። ቼልሲ ከኋላ ኳስ መስርቶ ለመጫወት የሚያደርገው እንቅስቃሴ ከኒውካስል ጫና ይደረግበታል። ሁለቱም ቡድኖች ጨዋታውን ማሸነፍ የሚችሉት እንደ አሌክሳንደር አይዛክ እና ኮል ፓልመር ያሉ ተጫዋቾችን ይዘዋል። ስለዚህ ውጤት ገምት ካላችሁ ኒውካስል ቼልሲን 2-1 ያሸንፋል ብሏል ክሪስ ሳተን። ዩናይትድ ከዌስትሃም ይህ ሰዎች ሊመለከቱት የሚፈልጉት ጨዋታ አይደለም። የማንቸስተር ሁለተኛው ቡድንና ደካማ ዌስትሃም የሚፎካከሩበት ነው። ስለዚህ አንዳቻ ይለያያሉ ብለዋል ክሪስ ሳተን። ኖቲንግሃም ፎረስት ከሌስተር ሲቲ ኖቲንግሃም ሌስተር ሲቲን 2-0 ያሸንፋል። በመጨረሻም ሊቨርፑል ከአርሰናል አርሰናል ጥሩ ቢንቀሳቀስም ከቻምፒየንስ ሊግ ውጭ ለመሆን ተገዷል። ቡድኑ በጥሩ አቅጣጫ ላይ ቢሆንም አጥቂ ማስፈረም ይኖርበታል። አርሰናል ሁለተኛ ደረጃ ላለማጣት መጫወት ይኖርበታል። በርትቶ ጨዋታው ሁለቱም ቡድኖች ለማሸነፍ የሚፋለሙበት ይሆናል ብሏል ክሪስ ሳተን። ውጤት ግምት ንገረን ብለነው ነበር፣ አንዳቻ ተንብየዋል። መልካም ጨዋታ። ሌሎች ዝርዝር ዘገባዎችን ለማግኘት ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት አትዘንጉ። ለዛሬ ያልናቸውን በዚሁ ነው የምናበቃው። ሰኞ በሌሎች ዘገባዎች እንገናኛለን። እስከዚያው በያላችሁበት መልካም ምሽት፣ መልካም ቅዳሜና እሁድ ይሁንላችሁ።